ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን ከበፊቱ የቀጠለ የቃላት አመሰራረትና እንደዚሁም ቃላትን መስርታችሁ እንዴት እንደምታነቡ ይዘንላችሁ መጥተናል። ከዛሬ በፊት አጠቃላይ የአማርኛ ፊደላትን አዘጋጅተን ሙሉ በሙሉ በእንግሊዝኛና በአማርኛ አቅርበንላችሁ ነበር። ከዛ በመቀጠል በሀና በለ ፊደሎች እንዴት ቃላት እንደሚመሰረትና እያንዳንዳቸው እንዴት ማንበብ እንደሚችሉ አሳይተናችኋል። እነዚያን እየገባችሁ እዩ። ዛሬ ከዚያ የቀጠለውን በሀመርኋና በመ ቃላት እንዴት እንደምናዘጋጅ እና እያንዳንዳቸውን ደግሞ እንዴት እንደምናነብ እንዲሁም የሀና የመ የእያንዳንዳቸውን የፊደል ቤተሰቦች ቅርጽ እያንዳንዳቸው እንዴት ማወቅ እንዳለባችሁ እና በእያንዳንዳቸው እንዴት ቃላት እንደምትመሰርቱ የተመሰረቱ ቃላትን ደግሞ እንዴት እንደምታነቡ በቀላሉ አማርኛ ጽፋችሁ ማንበብ የምትችሉበትን ጥበብ ይሆናችኋል ወይም ያስችላችኋል ብለን ያሰብነውን ዝግጅት አዘጋጅተንላችኋል። ጀምራችሁ አትተዉት፣ እስከ መጨረሻው ተከታተሉት። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑን። በዛሬው የመጀመሪያው የቃላት የመሰረትንበት ፊደል ወይም የፊደል ቤተሰብ ሀመርኋ ወይም ሀ ተብሎ የሚጠራው ነው። በድምፅ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይኸው 7 ፊደል ማለት 7 ቤተሰቦች አሉት። የሀመርኋ እንደ ሌሎቹ ፊደሎች ሌሎቹ የተለየ አይደለም፣ ግን የራሱን ድምፅ ወይም የራሱን ቅርጽ ያለውና ከሌሎቹ ሀዎች ጋር ተመሳሳይ ድምፅ ያለው 3 ሀዎች አሉ። ከ3ቱ ሀዎች አንደኛው ሀ ይሄ ነው፣ ሀመርኋ ይባላል። በሀሌታው ሀ ሰርተንበታል። ስለዚህ በእያንዳንዶቹ ደግሞ የተመሰረቱ ቃላትን ለምሳሌ በሀ ሀ፣ ሀሰት፣ ሀሳብ፣ ሂሳብ እናንተ ለማንበብ ሀ ሰ ት ፈጠን ብላችሁ ታነበር። ሀሰት፣ ሀ ሳ ብ፣ ሀ ሳ ብ፣ ሀሳብ፣ ሀ ብ ት፣ ሀ ብ ት፣ ሀብት፣ ሀብት። እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ሁ ለ ት፣ ሁ ለ ት፣ ሁለት፣ ሁለት። ስለዚህ ቀጥታ ከዚህ ላይ ያሉ ቃላትን በትክክል ከጠራችሁ ማንበብ ቻላችሁ ማለት ነው። ሁ ከ ት፣ ሁ ከ ት፣ ሁ ከት፣ ሁ ከት፣ ሁከት፣ ሁ ሉ ም፣ ሁ ሉ ም፣ ሁሉም፣ ሁሉም። በሂ ደግሞ ሂ ይኸው እንደምታዩት ናት። 3ኛዋ ፊደል በዚች የተመሰረቱ ቃላት ሂ ሳ ብ፣ ሂ ሳ ብ፣ ሂሳብ፣ ሂሳብ፣ ሂ ደ ት፣ ሂ ደ ት፣ ሂደት፣ ሂደት፣ ሂ ሩ ት፣ ሂ ሩ ት፣ ሂሩት፣ ሂሩት። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ቀጣዩ 4ኛው ፊደል ከሀ ቤተሰብ ወይም ሀ፣ ሁ፣ ሂ፣ ሃ ይሄ ነው 4ኛው። በ4ኛው እነዚህ የተመሰረቱ ቃሎች አሉ። በ5ኛው ሄ ይኸው እነዚህ፣ በ6ኛው ህ እነዚህ፣ በ7ኛው ደግሞ ሆ በእነዚህም በእያንዳንዳቸው ተመሰርቷል። ሀ እንደምታዩት 4ኛው ፊደል በዚህ በኩል እግሩ ያጠረ ነው። በዚህ የተመሰረቱ ቃላትን እንደዚሁ እንዴት እንደምታነቧቸውና እንዴት በዝግታና በፍጥነት አንድ ላይ አጣምራችሁ እንደምታነቡ ላሳያችሁ። ሀ ይ ል፣ ሀ ይ ል። እንግዲህ ይህንን በአንድ ላይ አጣምራችሁ ኃይል፣ ኃይል። ሀ ኪ ም፣ ሀ ኪ ም፣ ሐኪም፣ ሐኪም። ሀ ገ ር፣ ሀ ገ
ሀገር ሀገር። በሄ እንዲሁ በአምስተኛ ፊደል ሄ ያው አምስተኛ ፊደሎች ቀለበት አላቸው። ይህም እንደ ሌሎች ፊደል ቀለበት ያለው ፊደል ነው። በዚህ የተመሰረቱ ቃላት ሄ ኖ ክ ሄ ኖ ክ እያንዳንዳቸውን ፊደሎች በትክክል መጥራት ከዚያ አጣምሮ ማንበብ። ሄኖክ ሄኖክ ሄ ዋ ን ሄ ዋ ን በአንድ ላይ ማጣመር ሄዋን ሄዋን ሄ በ ን እያንዳንዳቸውን ፊደሎች መጥራት ሄ በ ን አንድ ላይ አጣምሮ መጥራት ሄቨን ሄቨን ሄቨን። እንደዚህ ማንበብ ቀላል ነው ማለት ነው። እንደዚህ አድርጋችሁ በትክክል ከኔ ጋር ካላችሁ ህ ህ ህ ስድስተኛ ፊደል ወይም ህ የምታዩት ነው። በዚህ የተመሰረቱ ቃላት ደግሞ እንደዚሁ ህ ብ ረ ት እያንዳንዳቸውን ፊደሎች መጥራት ህ ብ ረ ት በአንድ ላይ አጣምረው ህብረት 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 ህ ጻ ን ህ ጻ ን ህፃን ህፃን ህ ን ጻ ህ ን ጻ ህንጻ ህንጻ ሆ ሆ ድ ሆ ድ ሆድ ሆድ ሆ ነ ሆ ነ ሆነ ሆነ ሆ ላ ን ድ ሆ ላ ን ድ ሆላንድ ሆላንድ። ስለዚህ እያንዳንዳቸውን ፊደሎች በትክክል መጥራት ካለምንም ስህተት፣ ከዛ ደግሞ እያጣመራችሁ መጥራት ማለት ነው ማንበብ። ስለዚህ እንደዚህ ቀላል ነው። ቀጣዩ ይዘንላቸው የመጣን የመቤተሰቦች ናቸው። የመቤተሰቦችም እንደዚሁ እንደ ሌሎቹ ፊደሎች 7 ቤተሰቦች አሉት። እነዚህ 7 ቤተሰቦች መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ይኸው 7 ናቸው። በእያንዳንዳቸው ደግሞ በመ፣ በሙ፣ በሚ፣ በማ፣ በሜ፣ በም፣ በሞ በሰባቱም ተመስርተዋል። በእያንዳንዳቸው ደግሞ እንዴት የተመሰረቱ ቃላትን እንዴት እንደምታነቡና በዚሁም አጋጣሚ ወይም በዚሁ እንዴት እናንተም ቃላት መመስረት እንደምትችሉ ታያላችሁ ማለት ነው። ለምሳሌ መሬት 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 መጠጥ 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 መላጥ 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 ሙዚቃ 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 በአንድ ላይ ያጣምራችሁ ማለት ነው። ሙዝ 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 በአንድ ላይ ያጣምራችሁ። እዛ ይሄ ደግሞ ሙክታር 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 ሙክታር። ስለዚህ እንደዚህ ያደረጋችሁ ማንበብ ትችላላችሁ። ቀጣዩ ሚ ይኸው ሚ ሶስተኛ ፊደል ይህን ይመስላል። በዚህ የተመሰረቱ ቃላት ሚ ና ስ ሚ ና ስ ሚናስ ሚናስ ስም ማለት ነው። ሚናስ የሚባል ስም ሚ ላ ት ሚ ላ ት
የእያንዳንዱ ፊደሎች ስም እየጠራሁላችሁ ነው። ከዚያ በአንድ ላይ አጣምሬ ሚላት 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 ሚ ሮ ጥ ሚ ሮ ጥ በአንድ ላይ አጣምሬ ሚሮጥ ሚሮጥ ብዬ አነበብኩ ማለት ነው። ማ አራተኛው ፊደል ማ እዚያ ማ ር ማ ር ማር ማር አንድ ላይ አጣምሬ ወይም አንድ ላይ በፈጠን አድርጌ አጣምሬ ስተራ ከዛ ማ ወ ቅ ማ ወ ቅ ማወቅ ማወቅ ማወቅ። ስለዚህ አጣምሬ ጠራ ማለት ነው። ማ ዞ ር ማ ዞ ር ማዞር ማዞር። እንደዚህ ማንበብ ቀላል ነው ማለት ነው። እንደዚህ ተለማመዱ። እዚሁ እንደዚሁ የዛው ቤተሰቦች አሉ መሙ ሚ እና በማ መስርተንባቸዋል። ከዛኛው ላይ አሁን ሜ ም እና ሞ የተመሰረቱ ቃላት ይሄው እነዚህ ናቸው። ሜ የምታዩት ፊደል ናት። ከዚያ በዚህ የተመሰረቱ ቃላት ሜ ሮ ን ሜ ሮ ን ሜሮን ሜሮን በአንድ አድርጌ ሜ ት ር ሜ ት ር እዛ ፈተና አድርጌ ሜትር 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 ሜ ክ ሲ ኮ ሜ ክ ሲ ኮ የእያንዳንዳቸው ፊደል ስም ከዛ በአንድ ላይ ሳደርገው ሜክሲኮ 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 ይኸው ሜክሲኮ ሜክሲኮ በአንድ ላይ በትክክል ስጠራ ማለት ነው። ም ስድስተኛ ፊደል ም የምታዩት ቅርጽ አለው። እዚያ በዚህ የተመሰረቱ ቃላት ም ክ ር ም ክ ር ምክር ምክር በ ሶሪ ይቺ ም መሆን አለባት። ይችን ከዚች ጋር እንትን ማለት ነው። የጽፈት ችግር አለው። ስለዚህ ይቺ ም መሆን አለባት። ላ ጭ ይችን ፊደል እዚች ጋር የምታችሁ ጻፉ። ይችን ሰርዙና ምላጭ እዚህ ጋር ም ብትሆን ይቺ ግን በነች። ሶሪ በጣም ም ላ ጭ ሊል ይችል ነበር ማለት ነው። ስለዚህ በበቦታ ም ብተኩበት ትክክለኛ ትርጉም ያለው ቃል መሰረታችሁ ማለት ነው። በዚሁ አጋጣሚ ትለማመዳላችሁ። በበቦታ ምን በመተካት ትክክለኛ ቃል መመስረት ትችላላችሁ ማለት ነው። ም ግ ብ ም ግ ብ ምግብ ምግብ ምግብ። በመጨረሻውና ሞ በተባለው ፊደል ስንመሰርት ሞ ይሄ ቅርጽ አለው። ከዛ ሞ ተ ር ሞ ተ ር ይህን ባንድ ላይ አጣምረን ሞተር 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 አነበብን ማለት ነው። ሞ ስ ኮ ሞስኮ 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 ሞ ገ ስ ሞገስ ሞገስ ሞገስ። ስለዚህ እያንዳንዳቸው እንደዚህ በመነጠል እያንዳንዳቸውን ፊደሎች በመጥራት ከዚያ አጣምራችሁ በመጥራት እንዲሁም ደግሞ ፊደሎችን በስርዓት በቅደም ተከተል በመደርደር ለምሳሌ ከዚህ ጋር ላይ በገባ በላጭ ትርጉም አይሰጥማ። ስለዚህ እናንተ ትርጉም ሊሰጥ የሚችል ፊደል በቀጥታ አሟልታችሁ ም ይችን አላስፈላጊ ስለሆነች ትቀይሩና ም አድርጋችሁ ላጭ። ሌሎቹንም ስደረደሩ እንደዚህ በትክክል በቅደም ተከተል ደርድራችሁ ቃላት መመስረት ቀላል እንደመሆኑና ማንበብ ደግሞ እያንዳንዳቸውን ፊደል በትክክል ማወቅና መጥራት ከዛ ፈጠን አድርጎ መጥራት በጣም መፍተንም በጣም መዘግየትም ሳያስፈልግ ትርጉም ሊሰጥ በሚችል የድምፅ አወጣጥ መጥራት ማንበብ ያስችላል ማለት ነው። የፊደላትን ቅርጽና እያንዳንዳቸውን ፊደል ማወቅ ያልቻላችሁ ከዩቲዩባችን ላይ ሙሉ የአማርኛ ፊደላት በትክክል ተሰርተው
ስለተቀመጡ ገብታችሁ እያንዳንዳቸውን እዩ። ይጠቅመናል፣ ተጠቅመንበታል ብላችሁ ያሰባችሁ ዩቲዩባችን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የበለጠ ለእናንተ ይጠቅማል ብለን የምናስበውን የትምህርት አይነትና የትምህርት ዝግጅት እንግሊዥ እንዲሁም አማርኛና ሂሳቦቹን እያንዳንዳቸው የሚያስፈልጋችኋል ብለን በምናስበው መንገድ እናንተም ይጠቅማችኋል ብለን በምናስበው መንገድ እናቀርብላችኋለን። ከዚህ እናበቃለን። እስካሁን ስለተከታተላችሁ እናመሰግናለን። ቻው፣ ሰላም ሁኑ።